እንደነበረ ስነግራት ሄዳችሁ አናግሯት አለችን። ባለፈው ዝም ብዬ ነበር ቤት መጣች። ዝም ብለሽማ እንዳልሆነ እርግጠኛ ነኝ። እንዴት እርግጠኛ ነሽ? እኛ ቤት እኮ ተሳስተሽ እንኳን አንድ ቀን መጥተሽ አታውቂም። እንደነገርኩሽ እናታችን እስር ቤት ነው ያለችው። እና እኔ ምን አገባኝ? የምታውቂው ነገር እንዳለ ለፖሊሶች ተናገሪና እናታችንን ነፃ አውጪልን። ኧረ እባክህ። ከዛስ? እና ሞቴን ትሞቱልኛላችሁ? ሴትዮ ቆይ ስለምን ሞት ነው የምታወራው? ምን ነው ድንብላል? ጋሼ ሀናን ሲያገኟት ብቻዋን ነበረች? ልትው ብለህ ይሁን? አይ እንደው ምን አባቴ ባደርግሽ። የተምቹም ስልክ አይሰራም። ምንድን ነው ይሄ ነገር እንዴ? እና አባዬ ምን ሆነዋል? ምግብ ሲሰጠው የነበረው ልጅ ነው። የእርግብ ጓደኛ? አዎ እሱ። እንዴት? ቆይ ወዴት ነው የጠፋው? የት እንደጠፋ ባቅ እንደዚህ ሆን ነበር። ሀና እኮ እንደቀልወት ታቀረች እናማ እንደምንም ብለን ወደዚህ ቤት እንድትመለስ ማድረግ ይገባናል። ሜላት አሁን ላይም በፍርድ ላይ እስር ቤት እንዳለች ነው። ወደፊትም ደግሞ እንግዲህ ገዳዩ ካልተገኘ ከሷ ውጭ ማንም አይገላትም ብሎ ሊፈረድባትም ይችላል። ታዲያ እናቴ ምክር አልሰማ ብዬ ነው እዚህ ደረጃ ላይ እየደረስኩት። ተቅርብሽ፣ የሷ ጓደኝነት ይቅርብሽ ስትለኝ እኔ ደግሞ የእናቴ ምክር ሳልሰማ ቀርቼ ነው እያለች ስታስብና ስትጨነቅ እስር ቤት ላሉት ሴቶች እየነገረቻቸው ነበረ። ከዛም ከታሰረችው አንዷ እሷም ተዝ ብሏት ታዲያ እኔም የእናቴ ምክር ሳልሰማ ቀርቼ ነው ባሌን የገደልኩት በማለት ይቅርብሽ አይሆንሽም ስትለኝ እያሉ የዛ ውስጥም ያሉትን ልጆች ታሪክ እየሰማች ነበረ። የደረሰባቸውን ችግር እየሰማች እያዳመጠች ነበረ። ታዲያ ሜሮን መታ ከቤትም ወይዘሮ ሜላት ታስራለች የሚባለውን ስትሰማ ደንግጣ እንደወጣች ምናሴ ሲነግራት እሷን እንዲያገኙላት ልጆቿንም ወደ ሜሮን ቤት አቅጣጫ ነግራቸው ፍለጋ ሄደዋል። ሲሄዱም ግን ደግሞ ከፖሊስ ጋር ተባብረው ሊያስይዙኝ ይሆናል በማለት ሜሮን ተደብቃ ነበረ። እርግብ ደግሞ የክስቴን ገዳይ ማን እንደሆነ ማጣራት አለብኝ፣ አባቴ ይበቀላቸዋል፣ ደሟ ፈሶ እንዳይቀር በማለት ተመልሳለች። ሜሮንም ለትንሽ ጊዜ እሷ ጋር እንድትሆን ጠይቃታለች። ታዲያ አሴና ቸምቹ ደግሞ ወደ ድሮ ማንነታቸው ተመልሰዋል። ሀንቹም ወደ አባቷ ጋር አብራ ለመኖር ወስና ሄዳለች። ታዲያ ሰላምዬና ምኒሳም እንድትመለስ እንኳን ቢፈልጉ እሷ ግን አጋጣሚውን መጠቀም እንዳለብኝ ታም በኋላ አባቴ ጋር መኖር አለብኝ፣ ለአባቴ ያስፈልገዋለሁ በማለት ወደ ድሮዋ ቤት ተመልሳለች። አቦላጅ አባቷም ሄዶ ባናግራትም መጀመሪያውንም ምርመራ ስናደርግ እውነታው ይውጣ እንጂ ብዬ እኔ ማንነቴ የእናንተ ቤተሰብ ከሆንኩኝ ከአባቴ ጋር እንደምኖር ነግሬያችሁ ነበር፣ አታስጨንቁኝ በማለት ተናግራለች። አቶ መስፍንም ታዲያ ምንም ሳይሏት ተመልሰዋል ከቤት። ወይዘሮ አስቴርም አያቷ ሄደው አናግረዋት ነበረ። እሷ ግን ከአባቷ ጋር መኖር እንዳለባት እና አባቷ ትታ መሄድ እንደሌለባት ነግራቸዋለች። በስሟን ቤት ከቤቶቹ አንዱ ሊሰጥሽ ስትባል እኔ አልፈልግም፣ እኔና አባቴ ይሄ ነው ህይወታችን፣ ስለዚህ በዚህ ቤት ነው መኖር ያለብን፣ ቤትም ሆነ ገንዘብ አልፈልግም ብላለች። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ኖላዊ ክፍል 123 ላይ ነን። ታዲያ አቶ መስፍን ወደ አቶ ነዋሌ ቤት ሄዶ ሀንቹ ከረምረም ስላለችባቸው ወደ ቤት ስላልተመለሰች ሊያናግሯት ሄደው ነበረ። እሷም ታዲያ መልሷ ከአባቷ ጋር መኖሩን ነው የመረጠችው። ታዲያ አቶ መስፍንም ምነው ጠፋሽ ልጄ? ከቤት እኮ ስንት ቀን ሆነሽ ሳትመጪ በማለት ሲጠይቋት ረመጣ ነበረ፣ አባቴ ለምን መጣ? እኔ እኮ መጣ ነበር በማለት መልሳላችኋለች። ታዲያ ወንድምሽም ስለተናገረሽ በዛ ተቀይመሽ ነው አይደለ ብለው ሲጠይቋትም በሱ አይደለም ታዲያ አንቺ እንዳትጎጅበት እኮ ብሎ ነው ያደረገው ሲሏትም እኔ ምንስ ባደረገው ነገር አልተቀየምኩትም። ታዲያ በፊትም እኮ ነግሬ ነበር ካስታወስክ፣ እኔ አባቴን ትቼ እናንተ ጋር መኖር አልችልም፣ ልጄ ተሰቃየሽ እኮ። ታዲያ ቢያንስ አንዱን ቤት በስምሽ እናርግና ታባትሽ ጋር ኑሪም ሲሏት አባቴ እንደዚህ አይነት ነገር አይቀበልም፣ እኔም ደግሞ የአባቴ ልጅ ነኝ በማለት መልሳላቸዋል።
ገንዘብ እያለ ታዲያ በዚህ ቤት ስትኖሪ እንዴት ዝም ብላል እንላለን በማለት ሲጠይቋትም እኔ አባዬ ካለልኝ በቂ ነው፣ ሾክ ላይም ቢሆን ለእኔ አባዬ ካለ ይመቸኛል በማለት መልሳላቸዋለች። ሰላምና ምናሴም እናታቸው ሊጠይቅ ወደ እስር ቤት ያመራሉ። ታዲያ አባታችሁን ነበር የጠበቅኩት እናንተ ናችሁ ወይ በማለት እሷም ሰላምታ ከሰጠቻቸው በኋላ ያችን ተሸፋፍና የመጣችሁ ልጅ ስም አስታወስኩ ስትለው ምንሳ አላስታወስኩትም ሜሮን ብላ ነበር ስትለው አዎ እንደዛ ነው ያለችኝ በማለት ይነግራታል። ታዲያ በመጨረሻም ፖሊሶቹ ከእሷ ጋር ያደረገችውን ንግግር ቅጂ አግኝተውታል። ስለዚህ ስለ ቤዩሽ አሟሟት ልታቅ ትችላለች በማለት ለአባታችሁ ግን ሳትነግሩ እናንተ ሂዱና አናግሯት ብላ አቅጣጫውንም ነግራቸዋለች። እርግብም እንግዲህ የተደበቀችበት ወጥታለች። ታዲያ በሰፈር ሄጄ ላጣራ ያለውን ነገር ወይዘሮ ሜላት ከሆነች የገደለቻት ለአባቴ ብነግረው ደግሞ መጥቶ በሌሊት ነው ቤተሰቦቿን አቃጥሎ የሚሄደው። ግን ደግሞ ይቅርብኝ፣ ግን ደግሞ ካልተናገርኩ ደሞ ከልብ ሆኖ ይቀራል አክስቴ በማለት በሀሳብን እያወጣች እያወረደች ለሜሮን ስልክ ትደውልላታለች። አቶ መስፍንም ወደ ቤት ይመለሱና ድንብላን ይጠሯታል። ታዲያ ልጆቹ አልመጡም ወይ ብለው ሲጠይቋት አልመጡም፣ እናታችን ጠይቅ ብለው እንደሄዱ ናቸው እስካሁን ድረስ እያሉ ታዲያ የሄዱበት ተሳካ ወይ ስትል ሀናም መመለስ እንዳልፈለገች እዚህ ቤት አብራ መኖር እንደማትፈልግ ይነግሯታል። ከአባቷ ጋር መኖር ነው የምትፈልገው ስትል እርሱም አባት እኮ ነው ስትል እኔ ወለድኳት እንጂ አላሳደግኳትም። ታዲያ ተረትም ትተርትና የአገሬ ሰው አለ ምክንያት ይህን ነገር አይናገርም ዘር እኮ ይስባል በማለት እንግዲህ ምንም ማድረግ አልችልም፣ እኔ ማስጨነቅም አልፈልግም፣ ተፈለገችው ጋር መኖር ትችላለች፣ አሁን ምሳ አቅርቢልኝ ይሏታል። ታዲያ እሷም በቸምቹ እየተጨነቀች ነው ያለችው። ቸምቹ የት እንዳለ አታውቅም። እናም በጭንቀት ውስጥ ናት። ተዛ ቆምትልና ሀና ብቻዋን ነው የምትኖረው ወይስ ሌላ ሰው አለ አብሯት ብላ ጥያቄ ታቀርባለች። ማለት ሌላ ሰው አብሯት ማን ይኖራል? ታባቷ ጋር ነው የምትኖረው በማለት አቶ መስፍንም ግራ ይጋባሉ። ሰላምና ምንሳም ወደ ሜሮን ቤት ሲሄዱ አልተሳሳትክም ወንድሜ፣ እርግጠኛ ነው ወይ ይሄ ቤቱ የእሷ ይሆን? እዚህ ነው የምትኖረው በማለት ሰላም ትጠይቃለች። እዛው ቆመሽ አቅጣጫ ስትነግረን እየሰማሽ አይደለም ወይ? ለምለም ጠይቂ ብለው መንገድ ላይ ሁለቱ ይጨቃጨቃሉ። ተዛ በዛ መሀል ሜሮን ታያቸዋለች። የወይዘሮ ሜላት ልጆች አይደሉም ወይ? ምን ፈልገው ነው? ወይስ እኔን ከፖሊስ ጋር ተባብረው ሊያስይዙኝ ነው? በማለት በፍራቻ በርቀት እያየቻቸው ነበር። ታዲያ ሰላምም እንኳን ያንን ላስታውስ ሽርንቁራንም ረስቸዋለሁ ትላለች። ሽርንቁራ ደግሞ ምንድን ነው ብሎም ሲጠይቃት ያንተ ስም ነዋ ትለዋለች። ታዛ መሀል ላይ እየተጨቃጨቁ ነው። ታዲያ ይህን ተረት አስቱናት ስትል የሰማኋት ፀሐዩ አንሶኝ አንተም አታድርቀኝ ትለዋለች። ታዲያ ያላወቅሽውን ነገር ለምንድን ነው የምትናገሪው ብሎ ምንሳም ይቆጣል። ሀና የስራ ላይ ደብዳቤ ብጽፍለትም እስካሁን መልስ አልመለሰላትም። ታዲያ ለምንድን ነው ያልደወለልኝ? ምን ሆኖ ይሆን እያለ በጭንቀት ናት። ታዲያ ሰዓቱም ሄዶባት አባቱ አልተመለሱም ከወጡ ጀምሮ አሲር ላይ ደውልለት ወይስ እንዴት ላድርግ እያለ በጭንቀት ውስጥ ነበረች። ለአሲርም ብትደውል ስልክ አያነሳም፣ ቸምቹም እንደዛው አያነሳም። ምን ሆኖ ይሆናል በማለት በጭንቀት ውስጥ ትገኛለች። ለነገሩ እና አሲርን ካገኘን የትዝ አይደለውም በማለትም ታዲያ በጭንቀት ውስጥ ሰዓቱ እያየች ነበር። ሰላም አባቷን ሰላም ካለች በኋላ ተሬት ውላችሁ ነው ሲላት ምናሴ እንደ ቁራሌ መንደሩን ሲያዘረኝ ቆየ በዛ በፀሐይ በማለት ለምን ምን ስትሰሩ ብሎ ንገሪኝም ብሎ ቢያስጨንቋት ልታስለፈልፈኝ ነው አይደል አባዬ፣ አሁን እራት እንብላና በማለት ነገሮችን ሸፋፍና ሰላም ነገር መቋጠር አትወድም። ወዲያውም ፊት ለፊት ነው ሁሉንም ነገር የምዘረግፈው። እንደምንም ብለ ራሷን ተቋጣጥራ ትወጣለች። በአንድ በኩል ደግሞ ድንብላል ፍቅር ይዟታል ተቸምቹ። ታዲያ ሲጠሯት ማሰማ ከክችን ቆማ በሀሳብ ልም ብላ ነበረ። ምንሳ መጥቶ ድንብላል ስላት ትደነግጣለች። ስንጠራሽ እኮ አሰማሽንም ወይኔ ብዙ ጠራችሁኝ በማለት ምን ሆነሽ ነው ብሎም ሲጠይቃት ያለች እኮ ጠፋ ትለዋለች። የቱ ሲላትም ያ የእርግብ ጓደኛ እየቋጠርኩ ስጠይቀው የነበረው በማለት ትነግረዋለች። የት ሄዳል ብለሽ ነው ሲላትም እኔ እንጃ ከሚቀመጥበት ስፍራ የለም የት ሄጄ ልፈልገው በማለት ጭንቀቷን ትገልጽለታለች። እሱም ታዲያ አይዞሽ በመረጋጋት ነው ሁሉ ነገር የሚሆነው በማለት አረጋግቷት እራት እንድታቀርብ ነግሯት ይሄዳል።
ታዲያ ሌሊትም ድንብላል እንቅልፍ አልመጣ ብሏት ሰላም ክፍል ገብታ ትቀሰቅሳታለች። ስልክ እንድትደውልላትም ስትጠይቃት የቸምቹ ስልክ እንደሌላት ትነግራታለች። ከሌለሽ በቃ ልሄድ ስትላት አጠገቧም እንድትተኛ ትጠይቃታለች። ታዲያ እንደተጨነቀች ስላወቀች ለማረጋጋት ብላ ይሆን ሰላም ከጎኗ ነይ ተኝ ትላታለች። እሷም በጭንቀት አቤት አቦዬ ይቅር ይበሉኝ በማለት ትተኛለች። እርግብም ታዲያ ስልክ ትደውልላታለች ለሜሮን መምጣት እንደምትፈልግና አብራት መቆየት እንደምትፈልግ ስትነግራት ሁሉንም ነገር ታዲያ ናይ ከፈለግሽ ሁሉንም ነገር ስትመጪ እንነጋገራለን በማለት ሜሮንም ትነግራታለች። ምናሴና ሰላሜ ደግሞ በጠዋት ሄደው በሯን ያንኳኳሉ። በፍራቻ ቀስ ብላ ማነው ስትል እኛ ነን ብለው ባክሽ ክፈችልን ብለው ለምነው ከከፈተች በኋላ እናታቸው እስር ቤት እንደሆነች የምታውቀው ነገር ካለ ከእስር ቤት እንድትወጣላቸው እናታቸው ይለምኗታል። እሷን ታዲያ እኔ ታዲያ ከእስር ቤት ባስወጣ እኔን ትሞቱልኛላችሁ ወይ? የማይሆን ነገር ነው። እኔ ምንም ማውቀው ነገር የለም፣ አትጨቅጭቁኝ፣ ውጡልኝ በማለት ታስወጣቸዋለች። ሰላም ታዲያ ሜሮንን በስህተት እንኳን እኛ ቤት መተሽ አታውቂም፣ ወይዘሮ ባዩሽ ሞተች ሲባል ግን መተሻል፣ በሰላም አይመስለኝም። ስለዚህ ያለውን ነገር ንገሪን፣ እናታችንን ከእስር ቤት ሊያስወጣት የሚችል ነገር ካለ እባክሽን ብላ ስትጠይቃት እኔ ምንም የማውቀው ነገር የለም። ምናሴን በበኩሉ ይኸውልሽ እናታችን እስር ቤት ናት፣ ታዲያ እኔ ምን አገባኝ ስትልም የምታውቂውን ነገር ንገሪና ለፖሊሶቹ እናታችን ነጻ አውጭልን በማለት ጠይቋል። ሜሮን በበኩሏ ተዛዝ ቆይ ሞቴን ትሞቱልኛላችሁ ወይ ስትል ምን እያወራሽ ነው ብላ ሰላም ትናገራለች። ታዲያ ከቤቷም ገፍትራ ውጡልኝ ብላ አስወጥታቸዋለች። ሀናም ወደ ቤት ሄዳ ነበረ። ታዲያ ድንብላልን ሰላም ካለቻት በኋላ ወንድምና እህቷን ጠይቃለች። እነሱ ቤት አልነበሩም። ታዲያ ድንብላልም ታዲያ ትርንጎይ የምነው ጠፋሽ? አንዳንዴ እንኳን ብቅ እያልሽ ጠይቅን እንጂ ስትላትም ጠፋሁ እንዴ? በቃ እመጣለሁ፣ ልክ ነሽ፣ ጠፍቻለሁ በማለት ሀናም ታዲያ ወደዛውም ያን ልጅ እንዴት ነው ስትላት ማን ትለዋለይ? ያ ልጅ ቸምቹን ነው ወይ ስትላትም አዎ ይህን ሰው ምን አግኝቼው አላቅም፣ ደህና ይመስለኛል በማለት ጠይቃታለች፣ ትነግራታለች። ታዲያ ድንብላልም ወይኔ የፈራሁት ነገር ሆኗል ማለት ነው፣ ምንድነው የፈራሽው ስትላት አንዱ ድፍት አድርጎት ይሆን ምን ሆነሻል ትርንጎዬ ለምን ከፋሽ ብላም ስትጠይቃት ልጁ የለም እያልሽኝ እኮ ነው፣ ከይህ በላይ እንዴት መከፋት አለ ወይ በማለት ፍቅር ይዟት ይመስል በጣም ውስጧ እያብሰለሰለችው ነበረ። ድንብላልም ታዲያ እንደው ቢጨንቀኝ ከተማን በሞላ አሰስኩት፣ ለምን ብለሽ ነው የምትፈልጊው ስትል ቢጨንቀኝ ነዋ ትላለች። ታሃናም እንግዲህ እኔ ደግሞ የማቅበት ቦታ ሊኖር ይችላል፣ ስለዚህ እንፈልገዋለን አብረን፣ ስራሽን ቶሎ ጨርሰሽ አብረን ሄደን እንፈልገዋለን በማለት ስትነግራት በደስታ ድንብላልም ትፈነድቃ። እርግብም እንግዲህ በቀጠሯ መሰረት ሜሮን እየጠበቀቻት ነበር። ታዲያ መጥታ ሰላም ካለቻት በኋላ አቆየሁሽ አይደል በማለት ስትጠይቃት ቀላል ብላም በያሁን እንሄድ ትላታለች። በሰላም ነው ወይ እንዴ ማክስ አርገሽ ተሸፋፍነሽ የምትመጪው ብላ ጥያቄ በጥያቄ እርግብም ትጠይቃታለች። ምን አይነት ጥያቄ ነው? እዚሁ ልታስይዝኝ እኮ ነው፣ ነይ እንሂድ ወደ ቤት በማለትም ታዲያ የተፈጠረ ነገር አለ ወይ ብላም ስትጠይቃት አክስትሽን መሞቷን አልሰማሽም እንዴ ስትላት እሱንም ሰምቻለሁ። ምናሴና ሰላምዬም እናታቸውን ሊጠይቁ ይሄዳሉ። ታዲያ እናንተ ናችሁ እንዴ ትላቸዋለች። ማን መስሎሽ ነው ታዲያ ማየ ሲሏት አባታችሁ መስሎ ነበረ። ታዲያ ልጅቷን አግኝተናት ነበረ ሜሮን ስትላቸው አዎ ግን ታዲያ መናገር እንደማትፈልግ ይነግሯታል። ምናልባት ምን የምታውቀው ነገር ከሌለ ብላም ስትል ወይዘሮ ሜላት እሱ እንኳን አይመስለኝም ሞቴን ትሞቱልኛላችሁ ወይ ብላ ኳለችንና አስወጣችን በማለት ይነግሯት። እርግም በበኩሉ አሁን ምን አባቴ ነው የማደርገው ብላ እየተጨነቀ ነበር። ምን ሆንሽ ደግሞ ስትላት የአክስቴ ጉዳይ ነው እና እሷ ሞታ የለም ወይ ስትላት እሷማ ሞታለች፣ የገዳዋ ነገር ነው ያስጨነቀኝ። ገዳዋ ደግሞ ምን ሆነ ስለ ሜላት ንገሪኝ ብሎ ነዋ፣ አባቴ ይፈልጋታል ለመበቀልም አስቧል በማለት ትነግራታለች። ወይዘሮ ሜላትን አያውቃትም እንዲ አባትሽ ብላ ትጠይቃትም እንዴት ያውቃታል ግን ደግሞ እኔ ልንገርስ ወይስ አልንገር በማለት ውስጥ አባትሽ ግን ተሳስቷል፣ ሜላት ባዩሽን የምትገላት ይመስልሻል ስትላት አንዳንዴ ይመስለኛል አንዳንዴ ደግሞ አላውቅም ትላታ። እናም ታዲያ አይመስልም ብለሽ አሰብሽው ስትል ወይዘሮ ሜላትን ለብዙ ጊዜ አውቃታለሁኝ
ነገር ግን ወይዘሮ ባዩሽ ያደረገችበትም ቀላል ነገር አይደለም። ምናልባት ያም ሊሆን ይችላል በማለት ሜላት ግን ልትገድል አትችልም። ሰው ግን ደግሞ የማታውቂው ነገር አለ ብላም ቪዲዮውን ታሳያታለች። ታዲያ እርግብም በጣም ትደነግጣለች። ምንድነው በማለት ግራ ይጋባሉ። ስለዚህም ቀጣይ ምን እንደሚፈጠር አይታወቅም። ቪዲዮ ዛሬ እዚህ ላይ አብቅቷል። እርግብ በፖሊስ ቤት እያዝ ይሆን ከሜሮን ጋራ? ለማንኛውም ቀጣይ አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ ወገኖቼ። ቪዲዮንም ስለምታዩልኝ ከልብ ነው የማመሰግነው። መልካም ጊዜና መልካም ቆይታ። በያላችሁበት ሰላም ሁኑ።